የሰሃን ዶሮ ነው። ስለዚህ ይህንን በደንብ አድርገን አጥበን በነገራችን ላይ ያው ከፍሪዘር ስላወጣሁ ከፍሪጅ እንትን ስለሆነ እንጂ በመረቀትም አጥበዋለሁ። ስለዚህ የሚከፍል እንዴት እንደሚሰራው ከዚህ ቀጥለን ያለውን በር አብረን እናያለን ማለት ነው። ተከተል። በዚህ መልኩ ከትፈን ጨርሰናል ማለት ነው። አሁን ምን እናደርጋለን? ወደ ማብሰላችን እንሄዳለን ማለት ነው። እናበስላለን ማለት ነው። ለምን ውሃውን ለሾርባ እንድንጠቀመው ውሃውን ለማንሳት ነው ማለት ነው። ለብቻ እዚህ ጋር የምናበስለው ለብቻ ማቁላላት እንችላለን ማለት ነው። ግን ውሃውን አሁን ለሾርባ ስለምፈልገው በደንብ አድርጌያለሁ፣ አጥቤዋለሁ። ከዛ ከዛ ማፍላት እንፈልጋለን ማለት ነው። እንቀጥላለን። ፍሬዎችንን እዚህ ጋር እየቀቀልን እንገኛለን ማለት ነው። እስኪ አብራችሁ ውዶች፣ ይቅርታ ያላሳያችሁ አንድ ፓርት መሀል ላይ ያለፈ ማለት ነው። ላሳያችሁ ነው፣ ቢያልፍም ችግር የለውም። ያው ትል ማለት ነው። እናበስለዋለን ማለት ነው። ያው እዚህ ጋር እንግዲህ እንደምታዩት ደበላልቄ ጨርሼ እያበሰልኩ ነው ያለሁት ማለት ነው። ጅብን ግላስ አንድ ማንካ እንጨምርበታለን ማለት ነው። ማጅን ግላስ ያልኳቸው ይሄ ነው። ጅብን ግላስ ይሄ ነው። አንድ ማንካ ጨምርበታለን ማለት ነው። ስለዚህ እንደባልቋለሁ ሁሉንም ከአንድ ላይ ማለት ነው። እዚህ ጋር ልነግራችሁ የምፈልገው ነገር ማንኛውም ቅመም ስሙ ብቻ ነው እንጂ የሚለያየው የሀገራችን ቅመሞች ናቸው በሙሉ ማለት ነው። ግን ስማቸው ብቻ ነው የሚለያየው። ስለዚህ ማንኛውንም አስፈላጊውን ቅመም እንደ ሀገራችን ወጥ ምግባችን ላይ በሚበቃን መጠኑ ጨምረን ማቁላላት ነው ማለት ነው። እዚህ ጋር እንግዲህ እንደምታው መኮረኒ ጨምሬ ዶሮንም መኮረኒ አንድ ላይ ስለሰራላ ጨምሬ ከሳልሳው ጋር ደባልቄዋለሁ ማለት ነው። ያው መኮረኒ ብዛት ስለማይፈልጉት ሳይበዛ ማለት ነው። ሳልሳው የቲማቲም ሳልሳ ብዙዎቹ አይፈልጉትም፣ ጨጓራችንን ያመናል ይላሉ። እንግዲህ ያው በሚበቃቸው ልክ አድርጌ ነው የሰራሁት ማለት ነው። ያው እንግዲህ ውዶችዬ በጣም ያው ካሜራ አንዳንድ ቦታ ላይ ነጭ አርጎ መሰለኝ የሚያሳየው መብራቱ ከላይ እንትን ስላለ ማለት ነው። አሁን ከላይ ምን እንጨምርበታለን? ትንሽ ጅብን ማሰሬላ። ይሄው እንግዲህ ጅብን ማሰሬላ ከላይ በትንሽ ጨምርበታለሁ ሳይበዛ ማለት ነው። ስለዚህ እዚህ ላይ ቃሪያ ቢኖረው ምርጥ ነው የሚሆነው ውዶች፣ በእውነት ነው የምላችሁ። ግን አይፈልጉትም፣ የማይፈልጉት ስላለው እኔ አልጨመርኩበትም። እናንተ ግን ጨምሩና ሰርታችሁ ሞክሩት። ይሄው አሁን በቃ ጨርሰናል ማለት ነው ውዶች። ስለዚህ ሰርታችሁ ሞክሩት እላችኋለሁ። ጨራርሽ ማለት ነው። ይህን ይመስላል እንግዲህ ሰርታችሁ እናንተም እውት ማለት ነው። ኢንሻአላህ ወዶች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ባላችሁበት ሰላም ሁኑልኝ።